ያበኩር ፍቅር ዓለሜ የልጅነት ህልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ደህና ነሽ ልጄ? ደህና ነኝ። አናፈቀችኝ እንዴ? ሰላም በላት እንጂ። ሰላም እንዴ? ዳርል እንደሚጣችሁ አብያ ያስጨነቅሽን እኮ። ያት እስቲ በእናትህ ተጎሳቅላለች እኮ። ቀልቷል አይኖቿ። አይዞህ አይዞህ እኔን አታቅፊኝ። አይዞህ ይኸውልሽ ቅድም የደከምሽው መሆኑን ድካም ለመድከም እንዳትሞክሪሽ። እናትሽ ደግሞ ወጣት ናቸው። የኖሩበትሽ እድሜያቸውን አታሳጠሪ። ውይ ምን ነው ግን ነው እንዲህ ኩስኩስ ያለችው? ይህን አሳዘነች። አንጀቴን በላችሁ። ልጄ ደህና አይደለሽም እንዴ? ደህና ነኝ። በቃ እናንተ መሽቶባችኋል። ትንሽ ካያችኋት ይበቃል። ሰሞኑን ደግሞ ትምህርት ቤት ትመጣለች። ለምን ትንሽ ነው ጮታል? አረ ግድ የለም። አረ ማዘር ልክ ናቸው። ማዘር ልክ ናቸው። ታስጨንቃቸው። ሸኛቸው። እኔም ጉዳይ ስላለኝ እሷም ተረፍ። ሸኛቸው። አንድ ቀን ሙሉ ደህና ናት እኮ ምንም አልሆነች። አይዞህ ሂዱ በቃ። እኔ የምሄድበት ቦታ ስላለ እሺ ማዘር እንመጣለን ሰሞኑን። እሺ አብያ ሸኛቸው። እሺ አብያ በቃ እንግዲህ አይዞሽ። ምን ሆነሽ ነው የኔ ልጅ? ኧረ ምንም አልሆንኩም። ፊትሽ እኮ ተረበሸ። ምንም አልሆንኩም። ትንሽ ራሴን አሞኛል። ደህና ነኝ። ይሻላል። አይ ልጆቹ ሲመጡ እኮ ፊትሽ ተረብሿል፣ ተቀይረሻል። ኧረ የኔ ፊት ኧረ መስሎሽ ነው ማየ? ያው ደህና ነኝ እኮ። ምን ሆነ? አይ ልጄ ተረብሸሻል። አታውሽ። እማዬን ያልዋሸው ለምን ዋሻለሁ? ያንቺን መረበሻ አይቼ እኮ ነው ልጆቹንም እኮ ያስኬድኳቸው። ገና እንደገቡ እኮ ነው ፊትሽ ቀይር ያለው። የኔ አንደኛ ልጆቹ ሲመጡ ደንገጠሻል፣ ተናደሻል። አዎ እማዬ መስሎሽ ነው? እባክሽ አይመስለኝም። ምን ያልነገርሽኝ ነገር አለ እንዴ? እኔ አዎ ደህና ነሽ ግን አይደል? ኧረ ደህና ነኝ እማዬ። ትንሽ ራሴን አሞኝ ይሆናል። አሞኛል ትንሽ እሱ ይሆናል እማዬ። ልጆቹም ሳይታዘቡኝ አይቀርም። እማዬ አንቺንም አስጨነቅኩሽ። እኔ ልብሽ ማቀቀልሽ ልሂድ በቃ። እኔ ማጥበው ልብስ ስላለ እኔም ትንሽ አጥባ አድርጌ ልምጣ። እሺ ልልና ትመጣለች አይደል? አዎ ትመጣለች። በቃ እሺ በቃ ብዙ አልቆይም። እሺ አቢጉ እንዴት ወጣች እንዴ? ምን አገባሽ? ብትወጣ ማን ይዘሽልኝ ያለሽ? እነሱ ምን ሆነሽ ይዘሽ ብዬሻለሁ ወይ እንዴ? ለምን እንደይዘሻቸው የመጣሽው? እንዴት ሲሉ ነው? ለምን ነው የሚያዩኝ? ምን ሆነሽ? ምን ብዬሽ ነበረ? ምን
እንጠይቃት ሲሉኝ ነው። እነሱም ብሎ ጠያቂ እና ቢሉሽስ ምን ብዬሽ ነበረ? ማንም እንዳይገባ ብያለሁ አላልኩም ብለሽኛል። እና እንጠይቃት ብለው ሲያስፈልጉኝ ጓደኛችን አይደለች እንዴ ሲሉኝ ነው። ኧረ ጓደኞች ናቸው። አንቺስ ብትሆኚ ግን ጓደኛዬ ነሽ። እኔ ያልኩሽን ለምንድን ነው የማሰሚው? ምን አጠፋሁ? እኔ ቆይታ አላጠፋሽም። እንዳታመጫቸው ማለት አምጫቸው ነው። እኔ ማንም ይረዳኝ። ቆይ እኔ አላወኩም። ዝም በይ። አንቺም ለእነሱ ተደርበሽ ነው አይደለ? እንዴ ምን ብዬ ነው የምደረበው ከእነሱ ጋር? ምንድን ነው? ቆይ ምን አደረኩኝ? ቆይ ትሰሚኛለሽ? ነው ከዚህ ጀምሮ አይንሽን ማየት አልፈልግም። ከዚህ ሰዓት ጀምሮ ውጭልኝ። ያባቶሽኛሽ እናረሳ ውጭልኝ። አንቺም ከእነሱ ጋር ተደረብሽ። ሂጂ። ማናችሁንም አልፈልግም። መግባባት ካቃተን ቆይ ምን አዘረው ላይ አስብም ብዙ ተጨንቄ ፍቅር ምርጫ ሳጣኝ እንዳልሄድ ርቄ ግልጽ አይደሉ የኔ ሕይወት እንደሌላው ያለኝ ጉልበት የመጀመሪያዬ ፍቅርን አሁ ያልኩት ባንተ ነበርህኒ ሁሉንም ያየሁት ዘላለም ሕይወቴ ካንተ ጋር ልትኖር ነበር የኔ ሀሳብ ልናዜም በፍቅር ማንሻችሁ ሻል ሃይ አቤት። ያቺ ጓደኛሽ የጠፋች ምን ይመለከትሽ? አይ ስትጠፋ ጊዜ እንጠይቅሽ ብለን ነው። ስለማያገባሽ ነገር ምን አባሽ ወጥቶሽ ነው? ጠይቂ። ትንሽ ትምህርት ቤታችን ደሃው ቀለል ሲልልህ እኛም ቀለል አለ። በዛ ብለን ቀለል ማለት ብቻ አይደለም ግማቱ ራሱስ እኛን ሲሰጥ ደግሞ ደስ ይላል። እናንተም ትንሽ ነው የቀራችሁ። ያኔ ሙሉ ሰላማችን እናገኛለን። ለሌላ ጊዜያችሁ ስለማይመለከታችሁ ነገር አታውሽ፣ አትጠይቁ። እሺ? ነጭ ምን ያንጨረጭርሻል? ጉቱ ያው አንቺም ትንሽ ነው የቀረሽ አይመስልሽም? እና ብዙም ባትንጨረጨሪ ጥሩ ይመስለኛል። ኧረ እባክሽ ተይ። ነጭ ዋናው እባክሽ ነጭ። አንቺ ደግሞ አሽቃባጫ። እንገናኛለን። እሺ? ተይ እባክሽ ጉቶ። ብዙም እንጨርንጨር ባቲ ጥሩ ነው። ቆዳ ተይረሽ እንደዚህ አድርግሽ ታረጋጊ። ገና ምን አይተሽ አይሽነካና ገና በሽተነካና ገና ወይኔ እናቴ እንዴት ነሽ አቡጊያ? ሰላም ነው? ደህና። እንዴት ነሽ? ደህና። እየበረታሽ ነው? አዎ ደህና። እንዴት ነው? ራስ ምታትስ ቆመ? አዎ ምንም አይደለም። አይ ጥሩ። አይ ብርቱ ነሽ፣ ምንም አትይም። አስተማሪዎችሽም ጓደኞችሽም ክላስሜቱ በአጠቃላይ ይመሰክራሉ በጉብዝናሽ። እሺ እስቲ የምታስታውሺውን ነገር ንገሪ። ምናልባት ሰውነቱ ላይ ንቅሳት፣ ታቶ፣ ሌላ ነገሮች ምልክት። አይ ምንም ማስታውሰው ነገር የለም። አስፈራርቶሽ ከሆነ የህግ ከለላ እናደርግልሻለን። አሁን ግን እኔ እንደ ጓደኛሽ ቁጠሪ እና ምንም አትደብቂ። አይ ምንም አላስታውሰው። አላውቀውም፣ አላየሁትም። ልብሱስ ምን አይነት ልብስ ነው? ገጽታውስ? እስኪ ይኸው ሰሚኛለሽ? ይሄንን ነገር አንድ ሰው ቢሰማ ያቺ ልብስ አጣቢ እናትሽ
ሲጣረግና እንደ ዶሮ በሳፋን ውስጥ ትንፋሿን ማቋረጥ ተግባባን? አይ እሱንም አላስታውሰውም። እኔ እንጃ አልመጣልኝም። ታንፈሹ ምን እንጃ ለምርመራችን ስለሚረዳ ነው። እንዴ እኔ በዛ ሰዓት እንዴት ላስታውስ እችላለሁ ታዲያ? ምንም ያየሁትም ሆነ የተለየ ምልክት ያለው ነገር እንጃ እኔ አላውቅም። በቃ እኔ አሁን ራሴን እያመመኝ ነው። እኔ ሳስታውስ እነግርካለሁ። ለጊዜው ግን ምንም ማስታወሰውም ሆነ ምንም ለጥያቄዎች መልስ ልሰጥ አልችልም አሁን ላይ። በቃ እኔ ሳስታውስ መጥቼ እነግርሃለሁ። ውጣ በቃ እኔ ሳስታውስ መጥቼ እነግርሃለሁ። በቃ እሺ ውጣልኝ። እወጣልሻለሁ ግን አስቢበት። ቤቴን በዬ ያነሽ የኖርኩኝ መግባባት ካቃተን ቆይ ምን አተረፍኩኝ? ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ አቢጊያስ አሟት አልመጣችም። አሟት ሕክምና ሄዳለች? አልሄደችም። ሐኪም መስረጃ የላትም። እቺን ጊዜ እኛም የሆነ ሰዓት አልፈናል ነበር። መማር ማትፈልግ ከሆነ መቅረት ትችላለች። ምን አይነት ጋጠወጥ ተማሪ ነሽ ግን? እሱ ዝም ብሎ መቅረት ይቻላል? አይቻልም። እሷ ደግሞ በጣም ስርዓት አልበኛ። እኔ በምን አይነት ሁኔታ ራሱ እንዳመጧት አላውቅም። ለዚህ ትምህርት ቤት የምትገባም አይመስለኝም ሳስብ። እንደዚህ አይነት ስኮላር ለእንደዚህ አይነት ተማሪ እኔ እንጃ፣ ለእኔ ጥያቄ ነው የሚሆንብኝ። ናጥ አሟት እኮ ነው። ስላማማት የሐኪም መስረጃ ይዛ ትመጣለች። ነገ ማትመጣ ከሆነ እዚህ ግቢ እንዳትገባ። ኧረ ቲቸር የእውነት አሟታል። ምክንያቱም ያው ምን የሚቀር ነገር ይኖራል። እንደዚህ አይነት ተማሪ ሌባ፣ በጣም ዲሲፕሊን የጎደለው ተማሪ ነው። ለዚህ ትምህርት ቤት ደግሞ እንደዚህ አይነት ተማሪ ያው ያስፈልጋል ብዬ አላስብም። ምን ያልገጠመኝም እስካሁን። ለዛ ንገሪያት እሺ። የእውነት አሟታል እኮ ቲቸር። ጠበቅነቱን ታዩ፣ ንገሪያት። ፍቃድ ይጠይቅ ነበር። ለምን? ለአቢጊያ። አቢጊያ ምን ሆነች? ትንሽ አመም አድርጎታል። እሷ እኮ ያለ ምክንያት የምትቀር ልጅ አይደለችም። ሰሞኑን ቀርታለች ከትምህርት ቤት። ምን በሰላም ሶባታ እንደዚህ ያመማት እንዴ? አይ ትንሽ ነው ቲቸር። አይ ለትንሽማ አትቀርም እኮ እሷ። በጣም ከባድ ነገር ገጥሟት ይሆን? ኦይ በቃ ቤት ሄደን መጠየቅ ሳይኖርብን አይቀርም። ኧረ አያስፈልግም። ትንሽ ያው ድካምም ህመምም ስለሆነባት ነው። ኧረ በጣም ብሶባታል ማለት ነው። ለዛ ነው የቀረችው። አይ ትንሽ ነው ቲቸር፣ ብዙም አይደለም። ግን ወደ ሕክምና ሄዳለች? አይ አልሄደችም። ለምንድን ነው የሌለችው? አይ ይሻላታል እኮ ግን ከድካም ጋር ስለተደራረበ። አይ ቢሆንም እኮ ሐኪም ቢያየት ጥሩ ነው። ሐኪም እኮ ብትሄድና ብትጠይ ጥሩ ነው። መፍትሄ ሊኖረው ይችላል። እሺ እነግራታለሁ። ለማንኛውም ግን አይዞሽ ፊሊንግሽ እግዚአብሔር ይማራት። ቲቸር የፍቃዱን ነገር ራሱ ችግር የለም። እሱ አሳሰብሽ በቃ በፈለጋት ጊዜ መምጣት ትችላለች። ብቻ እሷ ይሻላት። እሺ እሺ ቲቸር። እሺ ለማንኛውም አይዞሽ ፊሊንግ። እሺ ልላል። እሺ በርቺ። እሺ አንቺ። እሺ እሺ አመሰግናለሁ። አረም ማለት ነው። ሴቶኛ ፍቅራለሁ ስላልኩ አሳነስከኛል። እኔ ማንንም ሰው አሳንሼ አላውቅም። እባክሽ ነገሮችን በተሳሳተ መንገድ ብቻ አታያቸው።
አብረንም መሆን የማንችልበትን ምክንያት ከዚህ በፊትም ነግሬሻለሁ አይደል? በቃ ሲጀምር ማንነትሽ ራሱ ትክክል አይደል? ማንነትሽ ላይ መስራት አለብሽ። ለራስሽ የተለየ ግምት አለሽ፣ ለሰው ግን አንድ ክብር እንኳን የለሽም። የሀብታም ልጅ ስለሆንሽና ገንዘብ ስላለሽ ሁሉንም ሰው የግልሽ ማድረግ ትፈልጊያለሽ፣ ሁሉንም ሰው መግዛት ትፈልጊያለሽ። ያ ደግሞ ልክ አይደለም፣ ደግሞ አይቻልም። ገንዘብ ስላለሽ የተለያዩ ቁሳቁሶችን ልትገዢ ትችላለሽ። ሰውን ግን መግዛታችን፣ ልብን መግዛታችን፣ ይሄን ደግሞ በእኔም እያየሽ ነው አይደል? ለዛ ነው አብረን መሆን የማንችል። እሺ ይቅርታ እስካሁን ላጠፋኋቸው ጥፋቶች። ከዚህ በኋላ አንተ በምፈልገው መንገድ እቀርጻለሁ ባህሪ። ልልና አብያ ደህና ናት? ደህና ነች። እሺ ወይዘሮ ማዛ ካንቺ ጋር ያለኝ ነገር እዚህ ጋር ጨርሻለሁ። እባክሽ ለልና ስለማዋራት ውጪ ተጠብቀት። እሺ ለልና እንዴት ነሽ? ትምህርት አሪፍ ነው? አሪፍ ነው። የአብጊያ ብቸኛ ጓደኛዋ አንቺ ነሽ? አዎ ነኝ። ከኔ ሌላ ጓደኛ የላትም። ጥሩ። አሁን ለምጠይቅሽ ጥያቄዎች እንዳለ ትመልሽልኛለሽ ማለት ነው። እሺ። አብጊያ በትምህርት ሰዓት ምን አይነት ስነ ምግባር አላት? ከተማሪዎችስ ጋር ምን አይነት እንቅስቃሴ አላት? ይሄን ነገር እንድትነግሪኝ እንድታፈልጋለሁ። አብጊያ ክላስ ውስጥ በጣም ጎበዝ ተማሪና ግቢ ውስጥ ደግሞ ዝምተኛ ጨዋ የሚባል ማንነት ነው ያላት። እሺ ይሄ መልካም ጎኗ ነው። እሷ አካባቢ ላይ የሚያንጃብብ ሰው፣ የተጣላችሁ ሰው የምታስታውሺው አለ? አብጊያ ከማንም ጋር የምትጣላ ልጅ አይደለች። እባክሽ አስታውሽ። ከማንም ጋር ተጣልታ አታውቅም። እባክሽ ምንም አይነት ነገር ሳትዋሺ ንገሪኝ። እኔ ብዙ ጊዜ አብሬያት ነኝ። ስትጣላም ሆነ ከማንም ጋር ስትሆን አውቃለሁ። አብጊያ ግን የምትጣላ ተማሪ አይደለች። ምንም አይነት ነገር አልዋሸሁም። አብጊያ ከማንም ጋር አትጋጭም። ድጋሚ ጠይቅሻለሁ። መጠይቅሽ ጥያቄ ግን ማን ነው እሷ ህይወት ላይ የመጣው ወደ እሷ አካባቢ የሚያንጃብበው? በአብጊያ ዙሪያ ማንም የሚያዣብብ የለም። ማንም የለም። ጥሩ። በምፈልግሽ ሰዓት ቤተሰቦችሽ ጋር ደውዬ እጠራሻለሁ። ይሄንን ታውቂያለሽ አይደል? አዎ ይቻላል። ስለዚህ ትምህርት ቤት ውስጥ የምታየውን ነገር ሁሉ በአጠቃላይ በሰውም ደውለሽ ይሁን መተሽ በመናገርም ይሁን ታሳውቂኛለሽ። እሺ። አዲስ ነገር ካለ ራሴ መጥቼ ላንተ እነግርሃለሁ መርማሪ። እሺ ለማንኛውም ለዛሬ ጨርሰናል። ወይዘሮ ማዛ ውጭ ትጠብቅሻለች። አመሰግናለሁ ለዛሬ።
ልሂድ አይደል? አዎ መሄድ ትችላለሽ። አቢጉ አንድ ነገር ልጠይቅሽ። ቆይ ማን የደፈረሽ? ይህን ጥያቄ ሁለተኛ እንዳትጠይቀኝ አላልኩሽ? ለምን ነው የማልጠይቅሽ? እኔ የምትደብቂ ነገር አለ እንዴ? የለም። እና ለምን ነው የማትነግሪኝ? እስካሁን ይቅርታ አላደረግሽልኝም እንዴ? አድርጌልሻለሁ። እና እኔና አንቺ መሀል የምንደባበቀው ነገር አለ? እኔ ለአንቺ የምደብቅሽ ነገር አለ? የለም። እና ለምን ነው የማትነግሪኝ? አቢጉ ጓደኛዬ እኮ ነሽ። በደንብ ነው የማውቅሽ። ማልረዳሽ ነው የሚመስልሽ? ታውቂዋለሽ አይደል? ታውቂዋለሽ አይደል? አላውቀውም። ቆይ ጓደኝነታችን ላይ ተስፋ ቆርጠሻል? እኔና አንቺ ምንም የምንደባበቀው ነገር የለም። እና ታዲያ ለምን ነው የማትነግሪኝ? እኔና አንቺ መሀል ሚስጥር አለ ማለት ነው? የምን ሚስጥር ነው? ስለ ሚስጥር ታወሩ የለም። አታልቅሺ። እና ለምንድን ነው የማትነግሪኝ? ቆይ ማን ነው እንደዚህ ያደረገሽ? ታውቂዋለሽ እያወቅሽ ነው የምትደብቂ አይደለ? እና ለምንድን ነው የማትነግሪኝ? ለምንድን ነው የማትነግሪኝ? ለምን አትነግሪኝ? ንገሪኝ፣ ተናገሪ። አላውቀውም። እውነቱን ስነግርሽ ግን አይመስልም። እያወቅሽ ነው የምትደብቂ። እኔ ምንም ነገር ደብቄሽ አላውቅም። እና ንገሪኛ፣ ካልደበቅሽ ንገሪኝ። አላየሁትም። እርግጠኛ ነሽ? እኔ አላውቀውም። ቲቸር ተስፋዬ ነገ ካልመጣች እንዳመጣ ብሎኛል። አረ አዎ፣ እሺ በቃ ችግር የለም። ነገ እመጣለሁ። የእውነት? አዎ እመጣለሁ። ትችያለሽ? ደህና ነሽ? ደህና ነኝ። ከዚህ በኋላ ምን ይመጣል? እመጣለሁ። እሺ አስጠንቅቄሽ ስላለኝ ነው። እሺ በቃ እኔ ልሂድ፣ ሰዓት ሄደብኝ። ነገ ግን እንዳትቀሪ። አይ አልቀርም። ቁጭ በይ አንቺ፣ እኔ ራሴ እወጣለሁ። ቻው። ልሸኝሽ እስከ በሩ ድረስ። ቻው። ደህና ቤቴን ብዬ ያነሽ የኖሩን መግባባት ካቃተን ቆይ ምን አተረፍኩኝ? ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሳጣኝ እንዳልሄድ ርቄ ግልጽ አይደሉ የኔ ሕይወት እንደሌላው ያለኝ ጉልበት አንተን መውደድ ብቻ ነው የምችልበት። ደህና ነሽ? ደስ ብሎኛል ስላየሽ። እኔ ፊትሽ ግን ልክ አይደለም። ችግር አለ? ኧረ ደህና ነኝ። ከሆነሽ ደህና ሰላም። አይ እንዴት ነህ ዳግም? ሰላም ነው? አብጌ ምን ሆናለሽ ልጅቷ? አሳይመንት ስላልሰራሽ አይደል? አዎ ለዛ ነው የሚሆነው። በጣም ምን እንዳልሰራችሁ አዲስ እየሆነብኝ አሳይመንት ነው። አሳይመንት እንደዛ አለች ጓደኛዋ።
ይሆናል በየዓመቱ ሁሌም እንዲታወስ የሚያደርገው የእናንተ ርክቦሽ ነው። እናንተ መረከብ ስትችሉ፣ እናንተ ማክበር ስትችሉ አድዋ የሚረሳበት ታሪክ አይኖርም ማለት ነው። ሁሌም ይነግሳል፣ ሁሌም ይታወሳል። ይህን ሁላችሁም ታውቃላችሁ። አድዋ በታሪክ ውስጥ ማንነታቸው፣ ድላቸው የሚታወቀው ይህን የሚረሳ ግልጽ ነው። እየሰማሽ ነው አንቺ? ስለምን እያወራሁ? ምን እያስተማርኩ ነው? ለነገሩ መስማት የማይችል ቢኖርም ባይኖርም ምንም አይደለም። ምክንያቱም እንደዚህ አይነት ተማሪ መኖር ያለ መኖሩ ማንንም ጋር ቦታ የለውም፣ አስፈላጊ አይደለም። መውጣቷ ብዙም እንትን እንዳይላችሁ አልነበረችም። መጀመሪያ እንዳለች እንዳትቆጥሩ እናንተ። የሌለ ተማሪ የለም ተብሎ ነው ይያለው እና እንዴ አርጊያ ምንሽ ነው የምታለቅሽው? ምንም። እንዴ እንዴት ነው ምንም ያለሽው? ምን ሆነሽ ነው የምታለቅሽው? ልትነግሪኝ ፍቃደኛ አይደለሽ? አይ ምንም ቲቸር፣ ዝም ብዬ ነው። ንገሪኝ እንጂ ምን ሆነሽ ነው ዝም ብዬሽ ያለሽ? እንደዚህ እያለቅሽ? አይ ዝም ብዬ ቲቸር፣ ምንም አልሆንኩ። ልትነግሪኝ ፍቃደኛ አይደለሽ? ምንም አልሆንኩ ቲቸር፣ በቃ ይኸው ደህና ነኝ። አንተ አትጨነቂ በቃ። እንደዚህ እያለቅሽ እንዴት ነው የማልጨነቀው? ዝም ብዬ እኮ ቲቸር፣ እውነት ደህና ነኝ። እሺ በቃ ለማንኛውም አትጨነቂ እሺ። ልቀቀኝ። አትወራጪ እባክሽ። ቀጥ ብለሽ ቆይ፣ ደግሞ ቀና ብለሽ ውሽ ደግሞ ከዛን ቀን በኋላ በጣም አምሮብሽ እንድገሙ እንዴ? ዝም በል ወደዛ ባለጌ፣ ሲያስጠላ ነው። ወዲህ ነው የምትሄጂው። ቀጥ ብለሽ ቆይ። ሰምኛለሽ? ያንን ነገር ከኔና ከአንቺ ውጪ አንድ ሰው ቢሰማ እንጥልሽን ነው ወጥ ስለሽ። ይኸውልሽ ያቺ ልብስ አጣቢ እናትሽ ሲጥነው አረጋግሽ ጫፉን ተነጋገርኩ። እንተነክ ዳግም እኮ እንኳን ለአንቺ ይቀርና ለማንም አላንስልሽ። እኔ ዳግም ምንም ፈልጌ አጥቼ አላውቅም። እሺ እንኳን ለአንቺ ይቅርና ለማንም